ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ ደረጀ እንዴት ይላል? እንኳን ደህና መጣ። እግዚአብሔር ይመስገን። ነቲ እንዴት ነሽ? ደህና ነሽ ወይ? ደህና ነኝ ይመስገን። ያው እንደተለመደው ያዘንን እንግዲህ በሀዘን ነው ቀናችን ዛሬም የሚጀምረው። በጋሞም ቢሆን እንደዚሁ በዚህ አትሮኖስ በተባለች አንዲት ገዳም ላይ የደረሰውን ግድያ እና ሌሎችንም ይዘን መተናል። ደረጀ ወደ ዝርዝሩ ወደ አንተ ልለፍ። እሺ መቲ አመሰግናለሁ። እንግዲህ ከሁሉም በቅድሚያ እንደ መግቢያ ልጨርሰው ደርሻለሁ። የአንዱዓለም መጽሐፍ መቲ ከመቼው ባሩቅ ይኸው በሁለተኛ ቀን በጣም እንትን የሚል ነው። በጣም ቮሊዩሙ ትልቅ ነው። በነገራችን ላይ 500 ገጽ ነው መጽሐፉ። ሰዎችን ሁሉ በማነጋገር እንደ መጠይቅ ሁሉ የተደረገበት ነው። ብዙ ድካም የጠየቀ መጽሐፍ ነው እና ሁላችንም ማበረታታት መግዛት አለብን የሚለው ነገር አለና እኔ ጋር ወደ 50 መጽሐፎች ናቸው ያሉትና ለተወሰኑ የፌስቡክ ጓደኞቼ በጣል ይሸልም ነው። እኔ ብያለሁኝ 5 ብዬ ነበር፣ ወደ 7 አድርሻለሁኝ። ሌላ አንዱዓለምን ለራሳችንም አንድ ማንበብ አለብን፣ ሌላው ደግሞ አንዱዓለምንም ማገዝ አለብን ያሉ አንድ ማላቃቸው ማንነታቸውን ኮሜንት ላይ የሚሰጥበት ዩቲዩብ ላይ ኮሜንት ላይ $30 ይሰጥቷልና መጽሐፍ ባይደርሰኝም እንደገዛ ይቆጠርልኝ ብላችሁ ያደረሳቸው አለ። አንድ ሰው አመሰግናለሁ። ስማቸው ግን አላውቀውም የሰውየውን ወይም የሴትዮዋን። ሌላው ዳንኤል ከአሜሪካ ሁሌም ደጋፊ ተባባሪ፣ በጣም እናመሰግናለን። 4 መጽሐፎች ይላኩልኝ ብሎ ትናንት ማታ አናግሮኛል። ዛሬ እልካለሁ ከዚህ ውይይት በኋላ ማለት ነው። እና እንደዚህ እያደረግን አንድ መጽሐፉ ግሩም ነው፣ እንደነገርኳችሁ ነው። ትርፍ ነው ለሻይ ለቡና ብዙ የምናወጣ ሰዎች ይሄ መጽሐፍ እንደ ታሪክም እንደ ቅርስም የምናስቀምጠው ስለሆነ በጣም ግሩም መጽሐፍ ነው። 2 ይሄን በመግዛት ደግሞ እንደነገርኳችሁ መስዋዕትነት የከፈለውን ጀግናውን ልጃችንን የአቋም ሰው የሆነውን አንዱዓለም አራጌን እንደግፈዋለን ማለት ነው። እና ሌሎቻችሁም ሳያልቅ ማዘዝ ትችላላችሁ ከኔ ጋር። ስልክ ቁጥሩን ከትናንት ወዲያ ላይ አስቀምጫለሁ። ወይ መቲ ጋዚ ከታች በሚታየው ስልክ ለሷ ብትነግሯት ይደርሰኛል። አድራሻችሁን ብጽፉ ማለት ነው በዋትሳፕ እንልክላችኋለን የሚለውን ለማሰማት ነው። እየተሳተፋችሁ ያላችሁ በዚህ ሁሉ እናመሰግናለን። ተባረኩ፣ እግዚአብሔር ይስጣችሁ። ይህን ካልኩ ዘንዳ መቲ ዛሬ የሀዘን ቀን ነው። በእውነት ነው የምልሽ፣ በሌላ ሀገር ቢሆን እንደ ብሔራዊ ሀዘን የሚታወጅበት ቀን ነው። በጋሞ ጠዋት እኔ ዜና ስሰራው የሞቾች ቁጥር 30 ነበር የደረሰው። ጋሞ ላይ የተፈጸመው የተፈጥሮ አደጋ በመሬት መንሸራተት ፍለጋ በሚገርም ሁኔታ ቅድም ላይ 70 ደረሱ የጠፉት ሰዎች ይባል ነበር። አሁን ከአንድ ሰዓት በፊት አሁን የወጣው መረጃ በሰብሰብ ያለቀሰ ነው። እስካሁን ድረስ 95 ሰዎች ደብዛቸው ጠፍቷል። የሚታወቁ የተመዘገቡ ቤተሰቦቻቸው 48 ሰዎች ሞተዋል። እግዚኦ የሚያሰኝ ነው። ወገኖቻችን በተፈጥሮ አደጋ አልቀዋል። በነገራችን ላይ ይሄ ጋሞ አካባቢ የሚደረገው የመሬት መንሸራተት በተደጋጋሚ ነው። በየዓመቱ ትንሽ ዝናብ በጣለ ቁጥር አሁን እንደውም ክረምት ሳይገባ ነው ተመልከች። ነገ ጧት ኃይለኛ ክረምት ቢገባ ምን ሊፈጠር ነው የሚል ነው። ይሄ ከመሆኑ በፊት ከ2 ቀን በፊት አንድ ዜና ዘግቤ ነበር። ከትናንት በስቲያ አርባ ምንጭ ኩልፌ ነው የሚባል ኩሌፍ ነው የሚባል ወንዝ አለ። ኤርፖርት አይተሽ ከሆነ ጎርፉ ሞልቶ ኤርፖርቱ ሁሉ ሊያጥለቀልቀው ደርሷል። እና በጣም አሳዛኙ ነገር ሳናግራችሁ ሰዎች የሚሉት አመራሮቹ ይሄ እንግዲህ ህዝቡ እያዘነ ነው። አመራሮቹ ወጥተው የጎርፍ መቀልበሻ ሰርተናል፣ የተለያየ ነገር አድርገናል እያሉ መግለጫ ይሰጣሉ። በጀት ተመድቡ። ነገር ግን ወይ ዝም ብሎ ተራ ነገር ነው የተሰራው ወይ ምንም ድልድይ ተብሎ የተሰራው ነገር መቲ ትስቂያለሽ። እንደ ልጆች መጫወቻ የተወዛወዝሽ የምትሄጂበት ነው። ምን እንደሆነ አይታወቅም። እና የተፈጥሮ አደጋ ነው። በዚህ ማን ብሌም አናደርግም። ነገር ግን ይህንን ለመከላከል ተብሎ በተደጋጋሚ በጀት ተመደበ እየተባለ ትኩረት ለምንድን ነው ያልተሰጠው?
አዋሳ ገሌ ቦታ ኮሪደር ልማት እየተባለ ሎጅ ይሻላል እንጂ ሎጅ ነው የሚያዋጣው ለኢትዮጵያ። ይሄን የህዝብ ልቂት የሚታደግ ነገር ነው መገንባት የሚያስፈልገውና ምንም የተፈጥሮ አደጋ ቢሆን እኛም ራሳችን ተጠያቂ ነን። እንዳገዛዝ አገዛዙም ተጠያቂ ነው። ቅድሚያ የሚሰጣቸው ነገር በሌለበት ሁኔታ በየአመቱ ሰው እንደሚያልቅ እየታወቀ አሁን ክረምት ሳይገባ ደግሞ ይሄን ያህል ሰው አለቀ። አሁን የምናገረው ባካችሁ መጪው ክረምት ላይ ደግሞ የከፋ አደጋ እንዳይከተል ከሎጂውም ከመናፈሻውም ከምኑም ቀንሳችሁ ባካችሁ ህዝብ እንዳይሞት አድርጉ፣ በተቻለ መጠን ስሩ የሚል ነው። አደጋው ግን የተፈጥሮ አደጋ ነው። በጣም የሚያሳዝን ባለፈው አመት ተከስቷል። ከዛ በፊትም ባለው ተከስቷል። ከዛ በፊትም ባሉት ጊዜያቶች ደግሞ አነስ ያሉ ነገሮች ሆነው እንደውም እኔ አንድ ሰማን አቅርቤው ነበር ከ2 ዓመት በፊት ወይም ከዓመት በፊት ይሆናል እና የዩኒቨርሲቲ ባለሙያዎች ጥናት አድርገው እዛ አካባቢ በመላው ኢትዮጵያ በተለይ እዛ አካባቢ ላይ ሊኖር የሚችለውን የሚመጣውን ችግር አሳስበው በዶክመንት ጥናት አድርገው አስገብተዋል እና እንደውም ቀርበው ነበር። ማንም አልሰማቸውም። የዛን ጊዜም ጮህን። ያ ሁሉ ሰው አለቀ። እንኳን ማለቁ ብቻ አይደለም ከዛ አካባቢ አንሷቸው ለማለት ራሱ በየቀኑ መጮህ ነበረብን። ወዲያው አልተነሱም። ትዝ ይልህ እንደሆነ የመጀመሪያው ጊዜ በኋላ ለሁለተኛ ጊዜ እንደገና ሰው ለሁለተኛ ጊዜ ነው እዛው አካባቢ ላይ አልታጠረ ሰው ወደዛ እንዳይገባ አልተደረገ ምን አላለ ግር ብለው ሊረዱ ሲሄዱ በሁለተኛው ቀን ደግሞ ሌላ የከፋ ሆነ። እሱ ደግሞ በአመቱ ተደገመ በየጊዜው። እንደውም ከዚህ በኋላ ወደ ሌላ ቦታ የዛን ጊዜ አዳነች አቤቤ ምናምን እርዳታ ላክን ምናምን ብለው ዜና ሰርተዋል። ግን አሁን በቅርቡም ራሱ የወጡ ዜናዎች ምንድነው በመሬት መንሸራተት ከዛ ቦታ ላይ የተነሱ ሰዎች በችግር ላይ እንደሆኑ እና ቤትም እንዳልተሰራላቸው አንዳንድ የተሰራላቸው ቦታ በይሄ የግብር ይውጣ የሚባል አይነት ተመልሶ ተመሳሳይ ችግር ያለበት ቦታ ነው ዝም ብሎ የረወሯቸውና እዛም ችግር ገጠመን ብለው ዜናውን አይቼው ዘግቤዋለሁ እና ኢትዮጵያዊ የሆነ ለህዝቡ የእውነት ሰው የሚሸት አስተዳደር እኮ አጣን። ሁልጊዜ ህዝቡ ለቅሶ ላይ ነው፣ ሀዘን ላይ ነው፣ የተፈጥሮ የሰው ሰራሽ ማደጋ ላይ ነው። ኢትዮጵያ ግን ላይ የሚታየው መንግስት ደግሞ የተመረጥኩት ለሽርሽርና ጌጣጌጦችን ለመስራት ብቻ ነው እያለ በየቀኑ እየወጣ እሱኑ ነው ፋሽን ሲያሳየን። አሁን ከትላንት ወዲያም እንደዚሁ ፋሽን ሲያሳዩ ነው የነበሩት። ይሰፋላቸዋል የፍቅር የሽርሽር እና የፍቅር ምናምን ነገር ሲያሳዩን ብሽሽቅ ነገር እንትን ሲሉን ይውላሉ። እነሱ ሎጅ ይሰራሉ። የከተማው ሆቴል ደግሞ ተዘግቶ የሚያርፍበት ጠፍቶ ያው አንተ በዜናም ሸፍነዋል። እሱ ወደ ሆስፒታል ይቀየራል። እነሱ ጭራሽ ከከተማ አውጥተው ሩቅ ቦታ መንገድ በሌለበትና ሰላም በሌለበት ቦታ ላይ ሎጅ ይሰራሉ። እኔ ምን አይነት ሰዎችና ማንተው እንደሚላቸው አላቅም። እኔ በእነሱ ምንም አልፈርድም። እነሱ አንደኛው ነው ሌላ ዓለም ላይ ናቸው ያሉት። እኛ ግን ይሄ የጋሞ አካባቢ ያለው ነገር እኛ መንግስትን እኮ የምንቃወመው በዚህ ምክንያት ነው። ሌላ የግል ጉዳይ ምንም ነገር የለንም። በየአመቱ እንደዚህ አይነት ጥፋቶች በየአመቱ እንዴት ይከሰታሉ? ለህዝብ የቆምኩ መንግስት ነኝ ካለ እችን ሀገር አሻግራታለሁ ካለ በየአመቱ ለምንድነው በመሬት መንሸራተት ህዝቡ የሚሰምጠው በየጊዜው? እና እኔ ይሄንንም እንደው አሁን እየወጡ በድንፋታ ኢትዮጵያን ትልቅ ቦታ አድርሰናታል እያሉ ለምርጫ ካምፔን የሚያደርጉ ሰዎች ይሄንን ነገር እንዴት እንደሚያዩት አላውቅም። ደረጃ ኧረ በጣም የሚገርም ነው። መቲ ቅድሚያ የሚሰጠው ምናምን እንዳልሆነ ባልታወቀበት ሁኔታ ሰሞኑን ራሱ በሀገር ውስጥ የተፈጠረውን ተይው። ከዚህ ጦርነት ጋር ተያይዞ ነዳጅ ጠፍቶ የገንዘብ ሚኒስትሩን ብለው ተናገሩ። አይተሽው ከሆነ ነዳጅ በቁጠባ ተጠቀመዋል። አህመድ ሺዴ ተጠቀሙ። መጪው ጊዜ አስፈሪ ነው አሉ። ኢትዮጵያ ብቻ ሳትሆን እነ ባንግላዴሽ፣ ሌሎች ትልቅ ሀገሮችም እየተጠቀሙ ነው በቁጠባ። ዩኒቨርሲቲዎች አንዳንድ ስራዎችን ሰዓት ቀንሰው ሁሉ እየዘጉ ነው። ለምን? ነዳጅ እየጠፋ ነው። የሆርሙዝ ሰርጥ ተዘግቷል። ሌሎችም ነዳጅ ማከማቻዎች በኢራን ሚሳኤል ተመትተዋል። ይሄ በሆነበት ሁኔታ ላይ አንቺ ምንድን ነው የምታደርጊው? የሆነ ዋሻ ለዋሻ ምናምን እኔ እንደው በጣም ይቅርታ እንደው ዝም ብሎ ትችት እንዳይመስል የሆነ ቅርጫ ኳስ ሲጫወቱ ምናምን በየ ቁርጫት ሳሳቶ ለመወሩ አይተሻል? እንደውም ስቶታል የትና ሄደውና ኳሱ ወደዛ አልገባም ሲወረውረው እንደውም ያንን ካሜራ ያቀረበው ደብዛው ጠፋ ብለው አስቀውኝ ነበር። እንዴት አሳለፈው? እሱ እኮ እንደዛ አይነት ነገር አያሳልም። ሁሌ ጎል ሲገባ ምናምን ነው የሚያሳየው። ልጅ ነው ግለሰብ ነው የቀረጸው በስልክ አብሮ እዛ ነበር። ደብዛ ጠፋ ልጁ የቀረጸው ያን ከለቀቀ በኋላ እኮ ነው ይባል እየተፈለገ ነው የተባለ ነው። እና እንደዛ አይነት ነገሮች ላይ እየሆነ ነው ያለው። እና ምንድነው አሁን ዛሬ ይሄ አደጋ ሲሰማ መቲ የተፈጥሮ አደጋ እንኳን በለው እሺ እነሱን ተዋቸው፣ የተፈጥሮ አደጋ ነው። እንደ አንድ መሪ
100 ሰው ሞተዋል ጠፋ እየተባልሽ ምናምን ለ3 ቀን የብሔራዊ ሀዘን አውጃለሁ። ሀዘነተኞች እግዚአብሔር ያጽናቸው። ወይም እዚህ አካባቢ ላይ የልማት ጉብኝት ነበር አቋርጠን አደጋው ተጎጂዎች ጋር ተገኝተናል ብሎ መታየት ሰው መሽተት እንዴት ያቅታል? አይፈልግም። እኔ የሆነ የሰይጣን ታስታውሻቸው ነው በፊት ቲፒኤልኤፎች ወይም ኢህአዴግ እንዲህ አይነት ባህሪ ነበረው። እንደዚህ ሰው ተቸግሯል ተብሎ በፍጹም እንትን የሚል የለምና አርከበ ከተወደዱበት ምክንያት አንዱ ታስታውሽ ከሆነ ወደ ስልጣን እንደመጡ የአዲስ አበባ ከንቲባ ሆነው ለመጀመሪያ ጊዜ በዓላት ላይ ህዝብ በዓል ላይ መገኘት፣ ሃይማኖት በዓላት ላይ መገኘት ምናምን ሲያደርጉ ይህ አይቶ የማያውቀው የሀገራችን ሰው ከማለት እንዴ በእርግጥ አቶ አርከበ ኢህአዴግ ናቸው ማለት ጀመረና እንትን ሆነ። ያኔ ሰው ይሄ ከሰው ጋር መላመድ መሽተት፣ በችግሩ አብሮ መሆን፣ በሀዘኑ አብሮ መሆን ፊሊንግ ሲኖርሽ ያኔ እንትን ታደርጊ። እንዴት ይሄ ይጠፋቸዋል? ከዛ በላይ እኮ አድርጓል እኮ ከዛ በላይ በየሆስፒታሉ እየሄደ የሰው ቤት እየሄደ እያቀፈ እንጀራ እያጎረሰ ምናምን አድርጓል። ግን ከስልጣን እስኪያገኝ ብቻ ነው ያደረገው። ምን ልልሽ መሰለሽ እኮ ኢቨን አሁን አንዳንድ ቦታዎች ጋር እንትንሽን የምታደርጊው በሽርሽርና በደስታ ጊዜ ብቻ አይደለም። አሁን የምንመለከተው ማለት ነው በደስታና በሽርሽሩ በምናምኑ ጋር እየተገኙ ብቻ ያገኙትን ሰላም ይሄ የሰው መገለጫ አይደለም። ሰውነት ማለት እንዲህ አይነት ችግር ቅድም አንቺ የተናገርሽው በመሬት መንሸራተት ለተጎዱት ድጋፍ አልተደረገላቸው። ቅድሚያ የሚሰጠው የሰው ልጅ ከሆነ ስለ ሰው የሚያስብ አስተዳደር ካለ ብልጭልጭ ነገር እኔ ከምሰራ ሰው እንዲያመሰግነኝ አደገች እንድባል ይሄን ነገር ከማደርግ በትክክል ፈጣሪ የሚመለከተው ራሱ የት ቦታ ላይ ያለው ችግር ብዬ እዛ ያለውን ነው የምመለከተው። አንድ በመሬት መንሸራተት ተፈናቅለው ሰው ሞቶባቸው እንደገና በተፈናቀሉበት ቦታ ላይ እርዳታ አጥተው ስንት በትን ነው እየተደረገ ያለው እና የዛሬው አደጋ በተለይ እስካሁን ከባለስልጣናት ምንም አልሰማሁም። ህዝብ ብሎ ተሰብስቦ እያለቀሰ ያለው የወረዳው አካባቢ ሄደው ሀዘንታቸውን ገልጸዋል። እዛ አካባቢ ያሉትን ችግሩ ግን እንደምትመለከቱ በጣም ከፍተኛ ነው። በአገር አቀፍ ደረጃ ርብርብ ሊደረግበት የሚገባ ነው። ከተቻለ እንደውም ሌሎች ነገሮች ድሮን እያዘመትሽ ንጹሐንን ከመደብደብ ይልቅ ሄሊኮፕተር ምንም ካለሽ እንዲህ አይነት ችግር በተከሰተ ጊዜ ነበር ልትጠቀሚበት የሚገባ በርብርብ በዘመቻ የሰውን ነፍስ ለማዳን ማለት ነው። እና በዚህ አጋጣሚ የጋሞ ወገኖቻችን ይሄ ነገር በተደጋጋሚ ነው። የዛሬው እጅግ በጣም አስደንጋጭ ነው። በምናለሽ መቲ ስም በዚህ በሚዲያውን ስም በሁላችንም ስም የተሰማንን ከፍ ያለ ሀዘን እንገልጻለን። ለሀዘነተኞችም መጽናናትን እንዲመኝላችሁ በቃ እንዲላችሁ ምኞታችንን እንገልጻለን። እጅግ በጣም ያዘንበት አደጋ ነው በጋሞ ዛሬ የተከሰተው። ይህም በተጓዳይ ደግሞ የተፈጥሮ እጅግ የሚያሳዝነው ኢትዮጵያ ነገር እንግዲህ ከቀናት በፊት አንቺ ያነሳሽው አለ በተአካ ለማርያም ቤተክርስቲያን በአማራ ሳይንት ዘግበነዋል። በእርግጥ ነገር ግን እንደ ኢሃፓ እንደ እናት ፓርቲ የመሳሰሉ ፓርቲዎች መግለጫ እያወጡ ነው የሚገኙት አረጋግጠው ማለት ነው። እንደሰማችሁት አጠቃላይ የቤተክርስቲያን አገልጋዮች የተገደሉበት በመትረየስ ዙሪያውን በከባድ መሳሪያ የተደበደቡበት መነኮሳት፣ ካህናት፣ ዲያቆናት እና ክርስትና ላይ ያስነሱ የመጡ ወደ 5 ምዕመናን አጠቃላይ ወደ 28-29 ሰዎች ተጨፍጭፈው የተገደሉበት አሰቃቂ ግድያ ነው። ታሪክ ይቅር የማይለው ፈጣሪም ይቅር የማይለው ነው የተመዘገበ ነው። ፓርቲዎቹም አውግዘዋል ይሄን ነገር ለማለት ነውና ከዛ የተረፍነውን እነሱ ደግሞ እንደዚህ እየጨረሱን ይገኛሉ ለማለት ነው። ተመልካቾቻችን አመሰግናለሁ ደረጀ። እኔም እንደው ድጋሚ እንድናነሳው የፈለኩት በጣም ነው የሚያሳዝነው። ቢቢሲ ላይም እንደገና ከሰዎቹን በማነጋገር አውጥተውታልና በወቅቱ የነበረውን ሁኔታ እዛ ካለ ሰው ስትሰማው ደግሞ በጣም ይለያል፣ በጣም ያሳዝናል። ማለት አሁን ቁጥር ብቻ ሆኖ የለ የኢትዮጵያ ሕዝብ ስንት ነው የሞተው፣ ምንድን ነው የሞተው፣ ምናምን ማን ነው የሞተው፣ ምንድን ነው የሞተው፣ ስንት ነው የሞተው፣ አይ ብዙ አይደለም ምናምን ተብሎ የሚታለፍበት ደረጃ ደርሰናል። ምክንያቱም በየቀኑ ሞት ስላለ ማለት ነው። እንደዚህ ግን በሰው ጫማ ውስጥ በደንብ ገብቶ ሰዎቹ የተሰማቸውን ነገር በወቅቱ የነበረውን ነገር በደንብ በስል ገልጸው እንደዚህ አይነት ዓለም አቀፍ ሚዲያ ላይ እንዳልኩ ቢቢሲ ላይ እና ሌሎችም ላይ ሲወጣ ነገሩን ምናልባት እኛ እንኳን ባንሰማ የሚሰማ ይሰማዋል። መቼም ይሄንን ጉዳይ የሚሰማ የሚያዝን ይሰማዋል። በቅዳሴ ላይ ያለ ነው ይሄ ነገር የተከሰተው። የኢትዮጵያ ጉዳይ በጣም አደገኛ መሆኑ ብዙ ያልተረዱ ሰዎች እንግዲህ ምናልባት ይሄን ነገር አይተው ወደ ልባቸው ወደ ቀልባቸው እንደው መለስ ቢሉ እውነት በዚች ሀገር ላይ ምንድነው የተካሄደው የሚለው ነገር እንዲያስቡ ነው።
ከዕለቱ ቅዳሴ በኋላ በደረሰው ጥቃት የገዳሙ አበው መነኮሳት ዲያቆናትና የድጓ ተማሪዎች መገደላቸውን የገዳሙ አስተዳዳሪ ተናግሯል። እነዚህ የምታያቸው ጠቅላላ የቤተክርስቲያኗ በቃ ማገር የምትላቸው ናቸው። ከዚህ ቀደም የቤተክርስቲያን የማጥፋት ነው የሚለው አቋም የሚመጣው ከዚህ ነው። በተፈጸመው ጥቃት አባታቸው የተገደሉባቸው ለቢቢሲ የገለጹ መሪጌታ ስሙር ከቤተክርስቲያኗ ጩኸት ሲሰማ እየሮጥኩ ብሄድ እንደዛ ሆኖ አገኘው። ብዙ አስከሬን ተመለከትኩ። አስከሬኖቹን አንስቼ ለቤተሰቦቻቸው ሰጠው ብሏል። የገዳሙ አስተዳዳሪ በበኩላቸው የገዳሙ መሪጌታ የድጓ አድራሽ እና በዕለቱ ለዓመት በዓል መታሰቢያ መባ ይዘው ወደ ገዳሙ የሄዱ አዛውንት ሴት እግራቸውና እጃቸው እንደተቆረጠ የተናገሩ ሲሆን የደብሩ ጥበቃ ደግሞ ዓይናቸውና እግራቸውን እንዳጡ አስረድተዋል። በተጨማሪም የመሳሪያ ፍንጣሪ መታቸው 21 ሰዎች መቁሰላቸውን አስተዳዳሪው ገልጸዋል። በወረዳው በሚገኙ እንዲሁም ደሴ ከተማ ባሉ ሆስፒታሎች ሕክምና ላይ እንደሚገኙ ተናግሯል። ከቅዳሴ በኋላ የቤተክርስቲያኑ አገልጋዮች እንግዲህ ለመባ በተሰበሰቡበት ወቅት ጥቃቱ እንደተፈጸመና የአካል ጉዳት የደረሰባቸው ካህናት፣ መነኮሳት፣ የአብነት ተማሪዎች እና ዲያቆናቶች እንደሆኑ ተናግሯል። የሞቱትንም ጭምር ማለት ነው። እና ይሄ እንትን አይደለም፣ አክሲደንት አይደለም። በሞርታር ነው የተመቱት፣ አክሲደንት አይደለም። እነሱም ያመኑበትን አንዳንድ ነገሮች እየሰማሁ ነው ያለሁት። ግን ቀጥታ ወደ ቤተክርስቲያኗ ወደ ገዳሟ ነው የተተኮሰው። ቀጥታ ህዝቡ በተሰበሰበበት ላይ ቀጥታ ነው የተተኮሰው። ይህንን አሁን ሌላው ምንም እንደው ሌላውን ነገር ይተውና አንድ ወታደር ከባባድ መሳሪያ ወደ ቤተክርስቲያን አነጣጥሮ መተኮስ ማለት ምን ማለት ነው? በኢትዮጵያ ያውም እችን ሀገር እስከ አድዋ ድረስ በመዝመት አገሪቷን በመቆርቆር ላይ የራሱ አስተዋጽኦ ያላትን ቤተክርስቲያን በዚህ ደረጃ ላይ ብዙ ሰራዊትና እንትን አዝምቶ ለኢትዮጵያ አንድነት ኢትዮጵያን ከወረራ ለመጠበቅ ብዙ ለለፋ ለአማራ ብሔረሰብ እንደዚህ ደቅን አማራ ክልል ላይ ሄደ በሞርታር የምትደበድብበት ምክንያት ምንም አደጋ ሊሆን አይችልም። ምንም እና ነገሩ በጣም እየከፋ ነው። መቼ እንደምንነቃ መቼ እንደምናየው ይህንን ጥፋት መቼ እንደምናስቆመው አላውቅም። ግን እጅግ በጣም በህዝቡና በሃይማኖቱ ላይ ከባድ የሆነ መከራ ከባድ የሆነ ጦርነት እየወረደ ነው። በጣም ከባድ ታሪክም እየተጻፈ ነው በዚህ ጉዳይ ላይ እና እንደው ድጋሚ አጽንኦት እንድንሰጠው ብዬ ነው ደሬ ያመጣሁት። በጣም ያሳዝናል። መትያው የተረፉት ራሱ አሁን ዓይናቸው ጠፍቶና እጃቸው ተቆርጦ ቢተርፉ ምንድን ነው የሚሉት? የካህናት እጅ ስጋ ደሙን ያቀበሉበት የፈተቱበት እጃቸውን በመሳሪያ እየቆረጥሽ የዚህ አይነት ጭካኔ የዚህ አይነት በደል መፈጸም እጅግ በጣም የሚዘገንን ነው። ሆን ተብሎ የሚደረግ ነገር ነው። እናውቀዋለን። ጥላቻው 7 ዲያቆናት ምን ማለት ነው? ስማቸውን ሳይሆን ሆነ የደነገጠኝ በጊዜው ተመልከች እስኪ። ቆሞስ አባ ሞገስ ፍስሐ የቤት እማሆይ ድንቄ ታከለ፣ ዲያቆን በአማን፣ ዲያቆን በለጠ አስቻለው፣ ክነፈ እርግባ እንዳርጌ፣ ዲያቆን መዝገበ መኮንን፣ አባ አካል ነው መንግስቱ መነኩሴ፣ አባ ምናሴ ታረቀ መነኩሴ፣ ዲያቆን ዋሲሁን አስቻለው፣ ዲያቆን ዳዊት፣ ዲያቆን አይመረ መርሻ፣ ዲያቆን ህሩይ፣ አባ ሩፋኤል መነኩሴ፣ ዲያቆን አብርሃም ሙሉ ሰው፣ ዲያቆን ስመረ ስመኘው፣ ዲያቆን ተሰበለ፣ ዲያቆን ሙሉ ቀን ወንድም፣ ሊቀ መዘምር ኢዮብ ብርሃኑ፣ አካል ፍታት መምሬ ታየው አካል ነው። ጠቅላላ በቃ ስማቸውን ስትመለከችው የቤተ ክርስቲያን አገልጋዮች ላይ በቃ አሁን ደግሞ ይጮሃሉ። ደግሞ አዘንግተን ሌላ ቦታ ላይ ያለውን እንደዚሁ እናጠፋለን። ደግሞ ታሪካዊቷ ቤተክርስቲያን ላይ እኮ ነው። ልክ ነው። መንፈሳዊ ውጊያ ነው። በቃ መንፈሳዊ ውጊያ ጭምር ነው እየተደረገ ያለውና መንቃት ያስፈልጋል። በመግለጫ ብቻ የሚሆን አይደለም። እናውቃለን፣ አባቶች መግለጫ አውጥተዋል፣ የሆነ ነገር ብለዋል። ግን በዛ ብቻ አይደለም፣ መንቃት አለብን። እንደምትመለከችው አገዛዙ ደንታ የለውም። በአሁኑ ሰዓት እያደረገ ያለው እየተመለከትን ነው። ሌላው የዛሬው ዜና ሰምተሽው ከሆነ ያለፉት 7 ዓመታት በጦርነት ቀደም ሲል በትግራይ ክልል ጦርነት፣ አሁን በአማራ ክልል ጦርነት ከፊት አዝማች የነበሩት ሌተናል ጀነራል አስራት ዴኔሮ እንደሰማሹ መቲ ዛሬ አዲስ አበባን ህዝብ ኮሚሽነር ሆነው ተሹመዋል። ይሄ ራሱ ምልክቱ በጣም ትልቅ ነው። ዳርዳሩን አስረክበው መሀከሏ ላይ አዲስ አበባ ላይ ነው የቀሩት። እና አብይ እናውቃለን ሁሉ ነገር እዛ ጋር ያለው ስጋት እንመለከታለን። በቅርቡ በተለይ በአዲስ አበባ ዙሪያ ሁሉ ታጣቂዎች ጥቃት መክፈታቸውን በተደጋጋሚ ዘግበናቸዋል። በከተማዋ መካከል ያለው ነገር ራሱ አስጊ የሆነ መምጣቱን ሁላችንም እንመለከታለን። እንግዲህ እንደምታዩት ሌተናል ጀነራል
ለሙሉ ጀነራልነት አንድ ርከን ወይም አንድ መደብ የቀራቸውን ሌተናል ጀነራል አስራት ዴኔሮን የአዲስ አበባ ፖሊስ ኮሚሽነር እንግዲህ መፈንቅለ መንግስትም ሲያሰጋ የተለያየ ነገርም ሲደረግ በወታደር ለመጠበቅ ማለት ነው። እንደምታውቁት አቶ ጌቱ አርጋ ነበሩ ኮሚሽነሩ። ሁለት በርካታ የፖሊስ መኮንኖች ነበሩ። በርካታ ያላቸው በእድሜ የገፉ አይሆንም፣ ስጋት ሲያድርብህ ለቅርብ ይቀርበኛል፣ ታማኝ ነው፣ ድምጥማጡን አድርጎ ይይዝልኛል ምናምን የሚለውን ነገር በአዲስ አበባ ላይ የተቃጣውን ነገር በጀነራል ፖሊስ ኮሚሽነርነት የሚለውን ነገር በጀነራል ላይ መድፍና ታንክ ሲያዝ በነበረ ጀነራል እንዲመራ ዛሬ ሹመዋቸዋል የፖሊስ ኮሚሽነር አድርገው። ይህ የፍርሃትና የስጋት ምንጫቸውን ነው የሚያሳየው። በእርግጥ ይሄ ነገር ያድናቸዋል ወይ ነው? ኢቭን ለጀነራሉ ራሱ ራስ ምታት ነው። የአዲስ አበባ የፖለቲካ ስበት ማዕከል ናት። የንግድ ስበት ማዕከል ናት። የአፍሪካ ህብረት መቀመጫ ናት። የዲፕሎማቶች መቀመጫ ናት። በጣም ብዙ በርካታ ውስብስብ ችግር ያለባት ናት በብዙ ነገሮች እና ባለሙያ ወይም የሆነ የሰለጠነ ነገር ነው እና አብይ የፈለጉት ግን ሰጥ ለጥ አድርጎ የሚገዛ ኮሚሽነር ወንጀለኛ የተባለን የጠረጠረን ሁሉ እየመነጠረ ስጋታቸውን የሚያቃልል ነገር ነው የነሱ ሐሳብ። ይደረጋል ወይ ነው? መፍትሄ ይመጣል ወይ? ለራሳቸው ለጀነራሉ እጅግ በጣም አስቸጋሪ ሹመት እንደሆነ ግልጽ ነው። ተመልካቾቻችን ግን የምንመለከተው ምንድነው? ምን ያህል ጭንቀቱና ስጋቱ ኢንሴኪዩሪቲው በአዲስ አበባ ላይ ያለባቸው የደህንነት ስጋት ምን ያህል ከፍ ያለ ደረጃ ላይ መድረሱ የሚያመለክት ሹመት ነውና እኔ የፈራሁት ይሄ ብቻ አይደለም። መቲ ነገ ጧት ደግሞ የቅዱስ ሲኖዶስና መጅሊሱ በጀነራል መመራት አለበት እንዳይባል ነው የፈራሁት። አያረጉም አይባልም። ሌላው ከባዱ ነገር የአዲስ አበባ ውስጥ የሚኖር ነዋሪ አሁን በደንብ ሊያስብበት ይገባል። በደንብ ማን ምን እንደሆነ እየተሾመበት ያለው ምናልባትም ለሀሳቤ ከኔ በጣም በተሻለ ሁኔታ ያስቀመጠው የሰብአዊ መብት ተሟጋቹ ኃይለማርያም የጻፈው ነገር አለ። አዲስ አበባ ወደ ወታደራዊ አስተዳደር ወይስ ኮማንድ ፖስት ብሎ ነው ያስቀመጠው። በብዙዎችን አሰልጥኖ ያስመረቀ ልምድ ያላቸው ፖሊሶችን ያፈራ እድሜ ጠገብ የፖሊስ ማሰልጠኛ ተቋም ያላት ሀገር ሊያውም ለዋና ከተማዋ ለአዲስ አበባ ፖሊስ ኮሚሽነርነት የመከላከያ የምድር ጦር አዛዥ የነበሩ ከፍተኛ የጦር ጀነራል መሾም ፖለቲካዊ አንድምታው ብዙ ነው ይላል። በጥቂቱ አንደኛ በከፍተኛ የሰብአዊ መብት ጥሰት የሚወነጀል በሴት ላይ የጅምላ ጾታዊ ጥቃት በመፈጸም በየጦርነቱ ንጹሃን ዜጎች በድሮንና በከባድ መሳሪያ በመጨፍጨፍ በጦር ወንጀል የሚከሰስ ተቋምን ይመራ የነበረ ወታደራዊ አዛዥ የመዲናዋ የፖሊስ ኮሚሽነር ማድረግ የአፈና መዋቅሩና የመብት ጥሰቱን እስከ መዲናዋ ተስፋፍቶ እንደሚቀጥል ማሳያ ነው ይላል። ሁለተኛው የአገዛዝ ስርዓት ወደ ለየለት የወታደራዊ ጁንታ መንግስት ለመቀየር በዝግጅት ላይ መሆኑንም ያመለክታል። ሶስተኛው ሌላው ብልጽግና ትልቅ ፍርሃት ውስጥ መውደቁንና በሲቪልም ሆነ በፖሊስ የጸጥታ መዋቅሩ ላይ መተማመን የማይችልበትን ደረጃ ላይ መሆኑን ያሳያል። ግፈኝነት፣ ጭካኔ፣ ሙስና እና ስልጣን ሲቀላቀሉ ለገዢዎች ላይ እያንዳንዱ ቀን የዛፍ ላይ እንቅልፍ ነው። ዛፏ በተነቃነቀ ቁጥር ወደቅን ተፈጠፈጥን ብለው ይደነግጣሉ፣ ይሸበራሉ። ብልጽግና የጣረ መፈረካከስ ላይ ያለ ይመስላል። ከቶ አይቀርም ሞቱ ምን ቢሰነብቱ ነው ሀገሩ ብሎ ጨርሶታል። ምንም የምጨምረው ነገር የለም። ደረጃ በቃ ይኸው ነው። ምንም እኔ የምጨምረው ነገር የለም። በቃ ስጋት ነው፣ ፍርሃት ነው፣ አለመረጋጋት ነው። ይህን አብይ ፍርሃት የት ደረጃ ላይ እንደደረሰ ነው እንጂ አንቺ ስንት ፖሊስ ማሰልጠኛ፣ ስንት አንጋፋ ፖሊስ ጥርሳቸውን የነቀሉ ፖሊሶች ባሉበት ሀገር ላይ የፖሊስ ኮሚሽነር ማድረግ ለዚህ እንኳ ካላመንሽ በጣም የሚገርም ነውና ይሄ ራሱ በፖሊስ ኮሚሽን መዋቅር ላይ የሚያሳድረው ተጽዕኖ ቀላል አይደለም። ይሄኔ ነው የምትፈሪው። ክፍፍሉ፣ መጠራጠሩ፣ አለመተማመኑ፣ መጠላላቱ ተጀምሯል ማለት ነው። የበለጠ ነው የምትይውና ይሄን ሲመለከቱ የፖሊስ ኦፊሰሮች የተለያዩ ነገሮች ምን ሊያስቡ እንደሚችሉ አንቺ ታውቂዋለሽ። እርስ በርስ ወደ ታች ነው የሚሄደውና አገዛዙ እኛ መፈናቀሉ አልጠፋንም፣ ግን እስከዛ ድረስ ይዞ የሚጠፋ አደገኛ ነገር መሆኑ ነው። አገር ይዞ የሚጠፋ መሆኑ ነው እና ጥሩ አድርጎ ነው ያሬድ ያስቀመጠው። ሌላው መቲ በዛሬው ዕለት ካየናቸው መረጃዎች አንዱ እነ ጌታቸው ረዳ ክሳቸውን ማንሳታቸው ነው። የፌዴሬሽን ምክር ቤት እና ምርጫ ቦርድ የወሰኑትን ውሳኔ አስመልክቶ እንቃወማለን የሚል ክስ እንዲታገድላቸው ውሳኔው አስገብተው ነበረ። ያኔም ተናግረነዋል ድራማ መሆኑን በውይይታችን ላይ። ሌላ ያነሳነው ነገር በጊዜው ካስታወስሽ መቲ
እንደውም በፍርድ ቤቱ ላይ እንዲህ አይነት ነገር የግዛት ክልሎች ሌሎች የሚያደርጉት ክርክር ካለ መጨረሻ እልባት የሚሰጠው ምንድን ነው? በህጉ መሰረት በፌዴሬሽን ምክር ቤት ነው ይላል የመጨረሻው እልባት የሚሰጠው። እና ተመልከች የማይሆን እኮ ነገር ነው። ልክ የፌዴሬሽን ምክር ቤት ወሰነ ተብለው ወደ የተወሰኑት እነሱ ግን ወደ ታች ፍርድ ቤት ማለት የመጨረሻው ውሳኔ የሚሰጠው በዚህ አይነት ክርክር ላይ ፌዴሬሽን ምክር ቤት ነው። እና ይሄን ተናግረ ነው ነበር እንዴት የመጨረሻውን ውሳኔ ወደ ፍርድ ቤት ቢወስዱት ምን ያመጣሉ ብለን ነበር። ግን ለጊዜው አንድ ድራማውን አሟሟቀ። እነሱም አርበኛ መስለው ታዩ። የመጀመሪያው እንትን ይሄ ነው። ከዛ በኋላ ያበቃል። ይችን ነገር ሳቧት ይባላሉ እነሱ። አሁን ይበቃቸዋል። ትንሽ አርበኛ ተጫውታቸዋል። ምን ቢሸፉት ከጓሮ አያልፍም ስለሆነ ያው አብረው ነው የሚውሉት። አሁን ሳቧት በቃ ይባላል። ዞሮ ዞሮ ባለፈው እንደተናገርነው ያቋም ያ ነው። ድል ያገኙት እነሱ ናቸው። የአሁኑ አስተዳደርን እንዲፈርስ ያደረገው ውሳኔ መሆኑን መዘጋት የለብንም። የአሁኑ የወልቃይት ሁሌ ይህን ነገር ማስታወስ አለብን። እነ ጌታቸው ተሸነፉ ማለታችን አይደለም። አሁን ድራማውን አቆሙ ነው ያለው። ምክንያቱም የወልቃይት አስተዳደር ፈርሶ በፌደራል ይግባ ነው የተባለው። በፌደራል ይግባ ነው የተባለው ይሄ የመጀመሪያ ስቴፕ ነው። ነገ ከነገ ወዲያ ወደዛው ሊሄድ ይችላል። ስለዚህ ድል አገኘን እያሉ እዚህ ፊሽካ የሚነፉትም እነደመቀም ስለበለጸጉ ብቻ ነው። ስለበለጸጉ ነው እንጂ ምንም የተገኘ ነገር የለም። ዞሮ ዞሮ ግን ድራማው ይበቃቸዋል ተብለው እነ ጌታቸው ረዳ ጨዋታው ስለሚበቃ እንደው ፍርድ ቤት ላይ እቺ እየተከራከሩ እየተሟገቱ ማለት ለሌሎችም አራያ እንዳትሆኑ እንደባትሉ በቃ ራሳችን መዘናታል በቅቶናል ብላችሁ መግለጫ ሰጣችሁ ይቺን አድርጉ ተብለው ዛሬ ነበር ቀጠሮ። ነገሩ እንዲታይ ሁሉም ቀጠሮ ተገኝተው ነበረ። ስምረት ፓርቲ እጄን አንስቻለሁ ክሴን አንስቻለሁ ብለው ዛሬ መግለጫ ሰጥተዋል ማለት ነው። ተመልካቾቻችን ድሮም ይሄ እንደሚደረግ ያ ነው። ስለዚህ በአሁኑ ሰዓት ላይ ክርክር እያለ ያለው በማና በማን መካከል ነው? ክርክርም አይባልም። እነጌታቸውም ተቀብለውታል፣ እነደመቀም ተቀብለውታል። ውሳኔውን ያልተቀበለው ህወሓት ብቻ። ህወሓት አልተቀበለም። በዚህ ውሳኔ ላይ ገና ፈርዘን እንሄዳለን እንቀጥላለን ብሏል። ሰላማዊ ሰልፎችም የተቃውሞ ሰልፎችም አድርጓል። በተለያዩ ከተሞች አይታችሁታል ሁላችሁ። ስለዚህ ያው ብልጽግናዎች በአንድ ካምፕ እየተሰባሰቡ ነው የሚለው እንዲታወቅ ነው። አዎ እንደው ድራማን ትንሽ እናስታውሳት። በጣም ከሚያስቀኝ ነገር እነ ኮሎኔል ደመቀ ምናምን እዛ አካባቢ ያለው የወልቃይት ጊዜያዊ አስተዳደር ተብሎ ህዝቡ ወልቃይትን ከኛ ላይ እንዳይነጠቅ እነዚህን ሰዎች ከፊታችን አሉ ያሉት ቀድመው የመንግስትን ሁኔታ ተቀብለናል ካሉ በኋላ ከዛ በኋላ ጌታቸው ረዳ አልተቀበልነውም ሲል እና ክስ ሲመሰርት በክሱ ላይ ጣልቃ ገብተን እኛ እንከራከራለን። ሲወሰድ ሳይከራከሩ ከነጌታቸው ረዳ ጋር ምናምን የድራማው ነገር። ከዛ ደግሞ ቆይቶ አብን እኔ ራሴ ጣልቃ ገብቼ እከራከራለሁ። ለመንግስት እኮ ነው ለአማራ ክልል አይደለም ለመንግስት እከራከራቸዋለሁ። ጌታቸው ረዳ ደግሞ ትንሽ ይህንን ዘራፍ ምናምን ሲል ያው እንግዲህ ብዙ የትግራይ ሰዎች ከሱ ጋር እንዲቆሙ የተደረገችም አንድም አካሄድ ነው ያው ሞክሬያለሁ ይላል። ከዛ እነሱ ሁለቱም እንገባለን ምናምን አሉ። ከዛ በኋላ የገባም የለም የወጣም የለም። አብይ አህመድ የፈለገውን ነገር ሙሉ በሙሉ ፈጽሟል። እነሱም እንዴት አየው ምናምን እየተባባሉ በእርግጠኝነት ሻይ ቡና እያሉ የሚቀልዱበት ነውና በጣም የሚገርም ነገር ነው። አንዳንዶቹ ደግሞ በዛው ጊዜ እና ጌታቸው ረዳንተን አሳገዱት ምናምን ሲባል ምንም ቢሆን ምንም በአንዳንድ ነገሮች በነጌታቸው ረዳ ባንስማማ በሀገሪቷ ውስጥ ያለውን የፍትህ የበላይነትን ግን ሳናደንቅ አናልፍም እያሉ የለጠፉ ሰዎች ሁሉ እንዴት አያችሁት አሁንስ ለማለት እንወዳለን። ከድራማው ባሻገር ማለት ነው። የድራማው አንድ የተውኔ እኛ ድሮ ቲያትር አንዳንዴ ሲሰራ አለ የኮሚኒቲ ቲያትር የሚባል አለ ወይም ቲያትር ፎር ዲቨሎፕመንት ወይም ፎረም ቲያትር የሚባል አለ። አክተሮች መሀል ላይ ታስቀምጥና ትተውንና ድንገት የሰውን የራሱን ነገር ስለሆነ ከዛ ውስጥ ይገባና ለምን እንደዚህ ይሆናል ምናምን ፓርቲሲፓቶሪ ነው አሳታፊ ለምን እንደዚህ ይሆናል ምናምን አንድ ሁለት ሰዎች ታስገባለ። ከዛ ሰው ሁሉ ሆ ብሎ የሆነ ነገር እንዲያደርግ ነው። እሱን የተወኑብን ባጭሩ ማለት ነው። አዎ እሱ ብቻ እኮ አይደለም። ዛሬ እንደጌታቸው አስገቡ መባሉን ጀምሮ አሸነፍ አድካ አስገባን ወደኛው መጡ እያሉ የሚፎክሩ ልክ ድል እንዳገኙ ይሄ ድል አገኘን ያሉት ማለት ነው። ይሄ ብልጽግና ነው ብላቸው እኮ አሁን የወልቃይት አስተዳደር የነሱ የብልጽግና ደጋፊዎች ምን ትዝዳ ታውቂያለሽ? ፉከራቸው እየመጣ ሚስቱን የሚያስቸግር አለ እንትን ጉራውን የሚቸረችር የጀግንነት ልክ ትልቅ ነገር እንደተገኘና ዛሬ እባክሽ አልቀናኝም ሁለት አንበሳ ብቻ ነው የገደልኩት ይላል። እየመጣ እኮ ነው ከቤት የዛሬውማ ተይው በቃ እየተበሳጨ እጁን እየመጣ ሶስት ነበር
መሳሪያን ያባክንኩት ይላልና በቃ ስትፈራው ባሏን ብታይ እንደዛ ያለ ሁሌ ነው በቃ ይሄኛውን ነገር ነው ምናምን የታባቱ ይሄ ያንዞን ሰራውለት ምንም መሳሪያ ሳላወጣ በክርኔ እንትና አደረኩት ምናምን እያለ ሲረብሻት አንድ የሚያስቸግራት ማር ነጋዴ አለ ቆይ ባሌን አያውቀው አይደል ለባሌ ነግርነትና እንትን ያረጋል ትልና ዛሬ ያኔ ጋር ነው ሄዱት እነሱ ትላቸዋለች አንተ ነው የምትላቸው ባለ አንድ ማር ነጋዴ ያስቸገረኝ ነው ባለ ትዳር ነኝ ብለው ኧረ ባሌ እንደዚህ ጀግና ነው ብለው ሊሰማኝ አልቻለም ደሞ ያንቺ ባል እያለ ይሰድባል አንተን ጭምራለች መትተዩት ሰዓት ለብሶ ሰዓት ኮርሶ ምርኛ አለ ፈረስ ላይ አስቀመጣት ከፊት እሱ ከፈረሱ ኋላ ተቀመጠ መሳሪያውን ታጠቀ ወደ ማር ነጋዴው አንበሳ ገዳይ ልክ ሲደርሱ እዛ ማር ነጋዴው ይላል ማር ነጋዴው ቀድሞ ባሏን ውረድ ሲለው ደንግጦ ከፈረሱ ላይ ወርዶ አንተ መሳሪያን አለ ሰጠ ሂድ ቀጥል ባህር ዛፍ ቅጠል ቆርጠና ከዛ ሚስቱ ፊት ቆርጦ መጣ ድርስ ነው ማር አንድ ዝንብ እንዳይበላት ጠብቅ አረውና ሚስቱን ይዞበት በፈረሱ ወደ ራሱ ቤት አየሽው ባልሽ ጉረኛ ነው ውሸታም ነው ያልኩሽ ስለማቀው ነው ልቡን እንዲያልኩሽ ምናምን ብሎ ያውልሽ እኔ ምንም አላረገሽ ብሎ ከመሳሪያው ሲደርስበት ያራገበ ደረሰ ዝንብ እንዳይበላ ማለት አርቀ ደረስ ተቀበል ሂድ ወደ ቤት አባረረው ሲደርስ ተጠበቀችውና አላየንም የኛ ጀግና የኛ አንበሳ ገዳይ የኛ ነብር ገዳይ የኛ ዞን በጥፊ ገዳይ ዝንበይ ጉድ ሰርቼልታል ምንድነው ጉድ የሰራው ይላለች አንድ ዝንብ አስበልቼበታለሁ ማር እንዲህ አይነት ዛሬ አሁን አስተዳደርሽ ፈርሶ ለወልቃይትን አሳልፈው ለሰጡት ይሄ ነው የሚያስኬደው ተመልከች እኮ አስተዳደራቸው ከመፍረሱ በፊት ምን አሉ ጌታቸው ረዳ ይፈርሳል ታስታውሻለሽ አዎ መተው ተቆጥቷል ጌታችን ላይ በእኛ ደም ላይ ተማምኖ እንጂ የሚፈርስ አስተዳደር የለም አላሸት ደም ነው ወጣ በፍጹም አይፈርሳትም እስከ መጨረሻ ጌታቸው ረዳ የሚያወራው ዝም ብሎ ነው ምናም ብሎ እሱ ጋር ሁሉ መጣላት ጀመርኩ በደማችን የተረማመደ ይሆናል እንጂ ማን ነው የሚያለፋት ይችላል ልክ እንደንትና ማለት ነው ከዛ በኋላ ፈረሰ ሲባል በጣም እኮ የሚገርምሽ እኮ ነው ድል አገኘን ብለሽ ስንዴ ይዘሽ የብልጽግና የድጋፍ ስብሰባ አድርገሽ የሚገርም እኮ ነው ጭራሽ ብልጽግና ነው ወደፊት የሚያሻግረን ብለሽ ቁጫ ይሄ ማር ነጋዴውን ነው ያስታውሰው ልክ እንደንትና ማለት ነው አገኘው ተሻገርም ወልቃይትና በእንትና ላይ አንዱ ሳኔ ተወሰነች ቀን ያኔ ሽጉጥ ነው መጠጣው ያኔ ሽጉጤን ጠጥቼ ተብሎ ተጨብጭው በኋላ ወልቃይት ጉዳይ ላይ እንደዛ ሆነ ሲባል ተወሰነ ሲባል ሲፈልጓቸው ራሳቸውን አጥፍተው እንዳይወስ ሲባል ያው ቀንዷ አረቄን ይዘው ተገኙ አሉ እየጠጡ አስቸጋሪ ነው የኛ ነገር በቃ አስቸጋሪ ነውና ዛሬ ደግሞ አሁን ይሄ ውሳኔ ተወሰነ ብለው እኮ ቅድም ልክ እንደድል ሲፎክሩ አሳልፋችሁ ይሸጣችሁ ናቸው በልጽገናል ስትሉ እናንተ ራሳችሁ የአማራ ህዝብ ጸሮች ናቸው እኔ ረስቻቸዋለሁ ያው ናቸው ከካድሬ ለይቼ ስለማያቸው እንደ ካድሬ ደግሞ ያስጨላኝ የለም መቲ እንደው ድሮ የሰጠኋቸው ክብር ሁሉ እንትና ላይ በቃ ሸከከኝ ራሱ ካድሬ ሲሆን ሰው ያስጠላኛል አቋመቢ ሲሆን አጨብጫቢ ሲሆን ተጎታች ሲሆን በጣም ነው የሚያስጠላውና ዛሬ ደግሞ እንደዚህ ያሉ እንትን ለማድረግ ይሞክራሉና ድራማ ነው እኔና አንቺ ቀደም ሲል ተነዋጅ ያትረድበታል ድራማውን ተወኑበት የተወሰነች ሞቅታ ፈጠሩ ፍርድ ቤትም ምንም እንዳለ ስንት የአማራ ተወላጆች ህሊና እስረኞች እየተሰቃዩ ባለበት ፍርድ ቤት ይፈቱ ያላቸው ተመልሰው በሚታሰሩበት ሀገር ላይ እነሱ ማሟሟቂያ ነው የሆኑት ለምን ብልጽግና ስለሆኑ ማለት ነውና ይሄ የሚገርም አይደለም ሌላው እንግዲህ መቲ ትናንትና ያስገረመኝ አንድ ነገር አለ ቪዲዮውን እሱ ነበር ቅድም አንዱ ላመጣው የነበረው ባይሆንም ስላሳየነው ግድ የለም የምርጫ ክርክር እየተካሄደ ነው አለ ቪዲዮ አለና የዜማን ተወካይ አይተሻል ያተናገረውን አዲሱ የዜማ መሬት የተናገረው ነገር ስለገረመኝ ነው አቶ ኢዮብ ስለ ኢትዮጵያ ሉዓላዊነት በተነሳው ጥያቄ ላይ ትክክል ነው እኛ ምን ይዘው ያን ነው አቋም የኢትዮጵያ ሉዓላዊነት ከውጭ ወራሪዎች በተወረረ ቁጥር ሌላ ነገር በመጣ ቁጥር ከሀገራችን ጎን እንቆማለን ያለው ነገር ሁሉንም የሚያስማማ ነው ማንንም አካል ሀገሩ በሚወረርበት ነገር ግን የኢቲቪው ጋዜጠኛ ወይ ማከራከሪ ፋና አንድ ጥያቄ መጣለት በአሁኑ ሰዓት በመንግስትና በታጠቁ ኃይሎች መካከል
እየተደረገ ባለው ውጊያ ወይም ግጭት የእናንተ አቋም ምንድን ነው አለው። ምንም አፉ ሳይያዝ በልበ ሙሉነት ከመንግስታችን ጎን ነን እንታገላቸዋለን የሚል መልስ ነው የሰጠው። የደነገጥኩት ነኝ። አንድ ዶሜስቲክ ቫዮለንስ ቢሆን ነው ያለው እና ሀገር ውስጥ ያለውን ቢሆን ነገር ያለው እኔ የገረመኝ ለምን እንደሆነ ታውቂያለሽ? በፖለቲካም የተሻሉ ናቸው ብዬ ስለማስብ ነው። አንድ ሀገር ውስጥ ያለ ተቃዋሚ ፓርቲ ገለልተኛ ከሆነ እንግዲህ እነሱ ኢንዲፔንደንት ነን ነው የሚሉት፣ የገዢው ፓርቲ አጨብጫቢ ካልሆኑ፣ በሌላም በኩል ነገር ከሌለባቸውና ራሳቸውን ችለው ከቆሙ መቲ አንዳንቺ አንድ እንደዚህ አይነት ፓርቲ በሀገር ውስጥ በሚፈጠር ግጭት በመንግስትና በሌላ አካል በሚፈጠር ግጭት ሊይዘው የሚገባው አቋም ምንድን ነው? ገለልተኛ ከሆነ ሁለቱ ተፋላሚ ኃይሎች በሰላምና በድርድር ለምን ቫዮለንስ ስለማይደግፉ ትጥቅ ትግል ስለማይደግፉ በሰላምና በድርድር መልሱ መሆን የነበረበት ይሄ ነገር እልባት የሚያገኝበት ጊዜ እስከሚመጣ ድረስ ባለን ጥረት ሁሉ እንቀጥላለን ነው ሊል የሚለው ይችላል። ለማን ለመንግስትም ወገንተኛ አይደለሁም፣ እንደውም መንግስትን ተቀናቀኘው ስልጣን እንትን አደርጋለሁ ለዚህም ለሌላም ፓርቲ አረጋው በራሴ የቆምኩ ነኝ ካለ በወንድማማቾች መካከል በይወኮ ሲቪል ዋር በሀገር ውስጥ መካከል በዚህ ሁኔታ ላይ በሚደረግ ነገር አንድ ጤናማ ፓርቲ ገለልተኛ ነኝ የሚል ፓርቲ በድርድርና በውይይት በንግግር በጠረጴዛ ዙሪያ እንዲፈታ እስከ መጨረሻው ድረስ ተስፋ ሳንቆርጥ ሳንታክት እንደክማለን ነበር መልሱ። በፍጹም እዛም አልገባም። ምንም አሁን እየተደረገ ባለው ነገር ከመንግስት ጋር ሆነን እነዚህ እንትን ያሉትን የተነሱን እንታገላቸዋለን አለ። አንዳንዶቹ እንደውም መንግስት አይቶ እግር ነፋው አለ ነገሩ። ያው ዜማ ጋር ይቀላቀላሉ እንጂ እግር የላቸውም ማለት እግር ነሳው ልቡን አይቶ ይባላል። የላ አባል የላቸውም ምን የላቸውም፣ ባዷቸውን ቀርተዋል። ምንም አቅሙም የላቸውም፣ የሚያደርጉትም ነገር የለም። ተቀላቀሉ ማለት አንድ ሰው ብልጽግናን ከፈለገ ራሱን ብልጽግናን ይመርጣል እንጂ ለምን ብሎ ሌላውን ይመርጣል? ከብልጽግና ጋር አብሮ የሚሰራው እኮ ይሄን እኮ እኔ ትናንትና እንደዛ ነበር እኮ አስተያየት ሳሰባስብ። ለምንድን ነው የማይከስሙት ነው ብዙዎች የሚለው እኮ። 100 አባል ይቅራቸው 200 ይቅራቸው 50 ይቅራቸው ኢዜማ ይባል ለምንድን ነው ከስመው እዚህ አቋም ገፍተው ከመጡ እዚህ ድረስ ለምንድን ነው ብልጽግና የማይሆኑት የሚል ነገር ነው የተፈጠረውና ስለገረመኝ ነው። ቢያንስ እንዲህ አይነት መልስ እንዴት ይሰጣል? በአንድ በሀገር ውስጥ በተፈጠረ ችግር ላይ ገሌና ገሌ ተጋጩ ሲባል እኛ ገለልተኛ ነን እንደዚህ ነን እስከ መጨረሻው ድረስ እነሱን ለማስማማት ለመታገል ምን ለማድረግ ይሄን እናደርጋለን። የፈለገ ነገር ቢደረግ ለምን ወንጀል ራሱ እየሰራ ያለው ከታጣቂዎቹ በላይ የራሱ ህዝብ ላይ ድሮን እያዘመተ ያለው መድፍ እያዘመተ ያለው ቅድም እንዳወራንበት ቤተክርስቲያንን በሞርተር እየደበደበ ያለው ገዢው ፓርቲ ነው። ለወንጀል ገዢው ፓርቲ ነው ወንጀለኛ ከታጣቂዎቹ በላይ። ስለዚህ እሱ ተጠያቂነት የለበትም ነው እንግዲህ። ተጠያቂም ተገዳይም ሌላኛው መሳሪያ ይጠቀም እንኳን ይባልም እኮ መሳሪያ ይጠቀም እሱ ላይ ያምርበታል፣ እነሱ ግን መጠቀም የለባቸውም አይባልም እኮ። የምትቆሚለት እኮ ያኔ ሁላችንም እንቆምለት ነበር። መንግስት ገዳይ ባይሆን ጨካኝና ጨፍጫፊ እኮ ባይሆን ኢዜማንም ሁሉም ይቆምለት ነበረ። ይሄ እኮ የትጥቅ ትግል የተነሳው ተበደልን ብለው እኮ ነው። ወገናችን ተበደለ ብለው ነው። መንግስት ገዳይ ስለሆነ ነው። በዛ ላይ ደግሞ ሲመሩ የነበሩ ሰዎች ለነፃነታችን ለመብታችን እንቆማለን ብለው ብረት ያነሱ የነበሩ ሰዎች ናቸው። ሁላችንም እናውቃለን። የነፃነትን ትርጉም ያውቁታል ብለን የምናስበው ነበርና እኔ እንደው ለእንትኑ ብዬ አይደለም የገረመኝ እንደው ምንም ሳያመቻምች ረጋ ብሎ ከመንግስት ጋር ሆነ እንዋጋለን ከማጨብጨብ ያለፈ ታውቂያለሽ፣ ምንድን ነው የሚሉት ማሽቃበጥ ይባል አማርኛ፣ ከዛ ያለፈ አዲሱ የኢዜማ መሪ ማለት ነው። በጣም ነው የገረመኝና ከሱ አልጠበቅኩትም ነበር። የተሻለ ነገር ይናገራል ብዬ ነበር የጠበቅኩት። እንዴ ገዳይ መንግስት ባለበት፣ አምባገነን መንግስት ባለበት፣ ንጹሃን በየጊዜው በሚገደሉበት እነሱ አይመኑ ይሄንን ሰዎች በውሸት በታሰሩበት፣ በሽብርተኝነት የፖለቲካ እስረኞች በታጎሩበት፣ ፍርድ ቤት ይለቀቅ ያላቸው ሰው በታሰሩበት አመፅ እኮ እየቀሰቀሰ ያለው ይሄ መንግስት እኮ ነው። ኢትዮጵያ ውስጥ ሰላማዊ ትግልን እኮ ያጠበበው መንግስት ነው። ብልጽግና እኮ ሰላማዊ ትግል የሚለው ማን መስልሽ እኮ ሁላችሁም እንደ ኢዜማ ሁኑ ነው። ሁላችሁም እንደ ኢዜማ ሳልሆን ባቋማቸው የሚታገሉ ሰላማዊ ሰዎች እነሱ ያንን የጠበበችው መስመር ስለተመቻቸው ነው። አይ እሱም ብቻ አይደለም ደረጀ፣ እንደ ኢዜማ ለመሆን እኮ ከተማ ውስጥ ሆነ ምን ብለህ ጥይት የማይወርድብህ ሰው ስትሆን ነው እኮ መሆንም እኮ ይሻላል እኮ። ጥይት እየወረደብህ እንዴት ነው እዚህ ጋር ዙሪያን በወታደር ተከበህ እየተገደልክ እንዴት ነው እንደ ኢዜማስ መሆን የምችለው?
ቢያንስ እነሱ የማይሆኑባቸው ለምንድን ነው? በተሰመረላቸው መስመር ስለሄዱ ነው። የፈለገውን እንግደል እንሰር ምንም ነገር አትበሉ፣ ቀጥ ብላችሁ ሂዱ፣ ድጋፍ እያደረጋችሁ ወንበር ሰተናቸዋል፣ ነገ ጧት እንጨምርላችኋለን፣ በዚህ ሂዱ ብለዋል። ያን መስመር ስለተከተሉ ነው። ሌሎች ደግሞ ህሊናቸውን ያከብራሉ፣ አንፈልግም ይላሉ። ኢቭን ከኢዜማ ያወጡትን ቅድም ያነሳናቸው እና አንዷለም አራጌ አሉ። ከጠቅላይ እነ ዶክተር ጫኔም እኮ እስር ቤት ናቸው ያሉት። እነ ክርስቲያን ታደለ ማለት ነው። እነ ዶክተር ጫኔ የኢዜማ አባል የሆኑ እነሱ ሁሉ ማለት ነው የራሳቸውን ነገር ያደርጋሉና ይሄን የትጥቅ ትግል ያቀጣጠለው ማን ነው? ተጠያቂነቱ ትጥቅ ያነሱት አይደሉም፣ ጠመንጃ ያነሱት አይደሉም። ኢትዮጵያ ውስጥ ትጥቅ ያስቀጣጠሉት አፈናው ነው፣ ጭቆናው ነው፣ አገዛዙ ነው ተጠያቂው ማለት ነው። ስለዚህ በዚህ አይነት ሁኔታ ላይ ኢትዮጵያ ውስጥ ትጥቅ ትግል ሲያቆቁት ከመንግስት ጎን ሆነን ትጥቅ ትግል ያነሱትን ታገላቸዋለን የሚለው እጅግ በጣም ያስቃል ነገሩ። ነገ ጧት ጊዜው ይሄም ጊዜ አልፍና ነገ ጧት እንነጋገርበታለን። መዝግበን ያስቀመጥነው ቃል ነው ለማለት ነው። ልክ ነው። ዞሮ ዞሮ በዚህ ደረጃ መንግስት ፍጹም ነው። ልክ ነው። መንግስት የሄደበትን የተዋጋውን ሁሉ አብረን እንዋጋለን። ምናልባት በታሪክ ሊያስጠይቅ ይችላል። ይሄንን ቪዲዮ ልከልኝ ነበር። ትናንት ያየው በጣም ያሳዘነኝ ቪዲዮ ነው። ምኒልክ እዞች ናቸው ወሎ፣ ሰሜን ወሎ ላይ በቅርቡ የተማረኩ ናቸው እነዚህ ከአንድ ወር በኋላ እና ልብስ የላቸውም ነበረ፣ መከላከያው ነበርና ተቸግረው ነበርና ልብስ በማስተባበር ከማህበረሰቡ ከተቆጣጠሮቻቸው አካባቢዎች በማድረጉ ልብስ እየለወጡላቸው እንዲታይ ብዬ ነው። ለምን ያገዛዙ ኃይሎች በጣም መጥፎ ነገር በሚያደርጉበት ሰዓት አንዳንዶች እልክ ውስጥ ብስጭት ውስጥ በገባንበት ሰዓት ላይ ምን ያህል በሳል የሆነ ስራ እየሰሩ እንደሆነ መታየት ስላለበት በሚል ነው ይሄን ልብስ መቀየር አለባቸው በሚል ቢያንስ ልዋጭ እንዲሆናቸው በትናንትናው ዕለት ተሰጥቷቸዋል። ያኛውን ደግሞ አውልቀው እንዲታጠብላቸው ተደርጓል። ቢያንስ ወደ ቤተሰቦቻቸው እስከሚሄዱ ድረስ ከትናንት ወዲያም ወደ ቤተሰቦቻቸው የተላኳሉ። የተለያየ ነገር በቃ እንዳይቸገሩ በልብስ ማጣትና ተባይም እንዳይፈጠር የተለያየ ነገር እንዳያደርግ ጤንነታቸው እንዲጠበቅ ነው እየለበሱ እንደምታያቸው ሸሚዝም እየቀየሩ ሽርጥም እያደረጉ ያን ነገር እያደረጉ ነውና ይሄ ስብዕናቸው በጣም የሚወደድ ነው። እንደምታውቂው መቲ ባንክ ይጠብቃሉ፣ ተቋማት ይጠብቃሉ። ይሄን ዲሲፕሊን መቀጠል አለባቸው። ሁሌ እንደምለው ገዳይን፣ ጨካኝን፣ አውሬን የምታሸንፊው እንደሱ በመሆን ሳይሆን እሱ በማያውቀው የሰብአዊነት መንገድ በመሄድ ነውና ይሄ ያደረጉት ነገር ለሌሎችም አርአያ ስለሆነ ብዬ ነው ያመጣሁት ቪዲዮ። በጣም መልካም ነገር ነው። እንኳንም አካፈልከን። በዚህ በዚሁ ፕሮግራማችንም መጨረሻችን ይሆናል። እንደ ሰው ሆኖ ሁሉንም ዜጋ እኩል አይቶ ርህራሄ ኖሮት የሚንቀሳቀስ ኃይል ነው ነገም ተስፋ ሰጪ ሊሆን የሚችለው አረመኔያዊ ያልሆነ እና ይህን ነገር የሚያሳዩትን ሁሉ ልናመሰግናቸው እንወዳለን። በዚሁም እንዲጸኑ በዚህ ሁኔታ ያልተጓዙም ካሉ ደግሞ ይሄንን ትምህርት ወስደው ሀገር የሚባል ነገር ኃላፊነት በእጃቸው ላይ በወደቀ ጊዜ እነዚህን ነገሮች አይተን ነው እንግዲህ ለዛ የምንመርጠው ብለን እናስባለን። ደረጀ ስለነበረ ቆይታ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ መቲ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ ተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ረመዳን እንዴት ይዟችኋል? ረመዳን ምን ይመስላል? የሳምቡሳ ጊዜ ረመዳን ሲመጣ ነው አብዛኛውን ጊዜ ሳምቡሳ ትዝ የሚለው ማለት ነው። እና ሳምቡሳ ደግሞ ዛሬ ሰርተናል እንግዲህ በስጋ ነው ማለት ነው። አንዴ በስጋ አንዴ በጅቡን አንዴ በዶሮ አንዴ በአትክልት አንዴ በምስር እያረግነው ነው የምንሰራው ማለት ነው። ይሄን መሰላቸው እንትን ሰርተናል ጨርሻለሁ። እዚህ ጋር ደግሞ ዶናት ልሰራ አዘጋጅቻለሁ ማለት ነው። ዶናት ልሰራ ነው ዛሬ እንግዲህ። እዚህ ደግሞ ይሄን አዘጋጅቻለሁ ማለት ነው።
እንግዲህ ሁሉንም ነገራችን እየጨራረስን ነው። ተአገባተናል። እንግዲህ ግማሽ ግማሽ አድርገን በኋላ ነው የምንጨርሰው ማለት ነው። እዚህ ደግሞ ሩዝ መስሪ ልንሰራ አዘጋጅተናል ማለት ነው። ሾርባ አዘጋጅተናል። ሾርባ እንግዲህ በኋላ ነው የሚጨርሰው። አሁን አልጨረሰም፣ ግማሽ ለግማሽ ነው። እዚህ ደግሞ ሳሎና አለን ማለት ነው። በትንሽ ትንሹ ሳሎና አዘጋጅተናል እና ይሄን የሚመስል ሳምቡሳ። እንግዲህ ሳምቡሳ በጣም ቆንጆ ነው። እንግዲህ ሳምቡሳ ረመዳን ጊዜ ሁሉ ቤት አይጠፋም ማለት ነው። ሁሉም ቤት ይገኛል፣ ሁሉም ቤት ይኖራል ማለት ነው። እንግዲህ አብሽሩ፣ እንግዲህ በርቱ፣ ጠንክሩ። ረመዳን አልቋል። አላህ ያግዛችሁ፣ አላህ ያግዛችሁ እንላለን። ወሰላሙ አለይኩም።